ሰበር መረጃን እነሆኝ። እናንተ ከፍቅር አጋራችሁ ጋር የስንት ዓመት ልዩነት ነው ያላችሁ? ስንት ዓመትስ ቢሆን ነው ትክክል ነው ብላችሁ የምታስቡት? በዓለም ዙሪያ እየተሰማ ያለ አንድ ድንቅና የሚገርም መረጃ ላድርሳችሁ። የ51 ዓመት የፍቅር እድሜ ባለትዳሮች መካከል የእድሜ ልዩነት አለ ብላችሁ ታምኑኛላችሁ? ያ ማለት አያት ልጇን እንደማለት ነው። በጣም ነው የሚገርመው። እስኪ ሙሉ መረጃውን ላደርሳችሁ። አዳዲስና የሚገራርሙ መረጃዎች እንዲደርሳችሁ ቤቱን ፎሎ አድርጉ፣ ሼር ይደረግ። የ51 ዓመት ልዩነትና የኢንተርኔት ቁጣን እነሆኝ። በዲያና ሞንቶኖና በኤድጋር መካከል ያለው የ51 ዓመት የእድሜ ልዩነት ይፋ በሆነበት ቅጽበት ዓለም አቀፍ የማህበራዊ ሚዲያን ማህበረሰብ እንግዲህ በድንጋጤ እንዲውል አድርጎታል ማለት ነው። ምላሹ ፈጣን ብቻ ሳይሆን እጅግ ጨካኝም ነበር። የአስተያየት መስጫ ሳጥኖች እንዲህ በሚሉ ወቀሳዎች እንግዲህ ተሞልቷል። ይህ ፍጹም ሊሆን የማይችል ነው። ልጅቷ የመጣችው ለገንዘብ ብቻ እንደሆነ ግልጽ የማይካድ እውነት ነው። የሱን የቅንጦት ኑሮ አይታ ነው። ፍርዱ እንደ ናዳ አሁንም ድረስ አልቆመም፣ እየፈሰሰ ይገኛል ማለት ነው። ከካሜራ ጀርባ ያለው እውነት ግን ሌላ ነበር። ነገር ግን በቫይራል ከመውጣቱ በፊት አጫጭር ቪዲዮዎች በስተጀርባ ብዙዎችን ያላመኑትና ያልጠበቁት ልብ የሚነካ ታሪክ ነበር። ዲያና እንደምትለው ከሆነ ታሪኩ የጀመረው በ2023 በጋራ ጓደኛቸው አማካኝነት ነው የተዋወቁት ነው። መጀመሪያ ላይ በእድሜ ልዩነት ምክንያት እንዲህ ያለ ቁም ነገር ይፈጠራል ብሎ ፈጽሞ አላሰበችም ነበር። ነገር ግን ፍቅር መንገዱ ብዙ ነውና ዲያና የምትለው አንድ ነገር ነው። ጉዳዩ ስለ ገንዘብ ወይንም ደግሞ ስለ ዝና አይደለም። ይልቁንም ኤድጋር የሚያሳዩት መልካም ነገሮች ናቸው እኔ የሱ ፍቅረኛ እንደሆነ ያደረገኝ። የመጀመሪያው ለየት ያለ ትዕግስት አለው። ሁለተኛ ጥልቅ ክብርና ፍቅር አለው። ሶስተኛ እውነተኛና እንክብካቤ ጎበዝ ነው ብላ እንግዲህ ይህንን መስክራለች። የነፍሴ አጋር ብላ ዛሬ ላይ ዲያና ኤድጋርን በኩራት የነፍስ አጋር ብላው እንግዲህ ስጠራው ነው የሚደመጡት አድማጮች። ምንም እንኳን የኢንተርኔት መንጋው አሁንም እንኳን ማለት ነው ቢጮሁም ወቀሳውን ቢያሰማም እሷ ግን ደስተኛ መሆኗን በተደጋጋሚ እያሰማች ትገኛለች። ትልቁ ጥያቄ ግን ይሄ ነው። በዚህ የዲጂታል ዘመን ሰዎች ሙሉን ታሪክ ለመስማት ጊዜ የላቸውም። በሰከንዶች ውስጥ መፍረድ ይቀድማቸዋል። አንድ ነገር ግን ጥርጣሬ የለውም። ሰዎች መጀመሪያ ያዩት ቁጥሩን ነው። ፍቅሩን ያዩት ግን ጥቂቶቹና እሱንም ያዩት ዘግይቶ ነበር። ውድ አድማጮቼ እናንተ ይህንን ታሪክ እንዴት ነው የተቀበላችሁት? ልክ ነው ብላችሁ ታስባላችሁ? የምርቺ ልጅ በሱ እንክብካቤና በሱ ፍቅር ነው እሱን የወደደችው ወይስ ገንዘብና ዝና እንፈልጋ ነው? ኢንፍሉዌንሰር ነች ነው የሚለው እሱ፣ ግን እሱ በጣም ሀብታም ነው፣ እሷ ኢንፍሉዌንሰር ነበር። እስኪ ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አጋሩኝ። አመሰግናለሁ። ቤቱ ፎሎ ይደረግ።